አባይና የውሃ ደህንነት የዲፕሎማሲ አዲስ ምዕራፍ። ውሃ የህይወት መሰረት ብቻ አይደለም። የብሔራዊ ደህንነት፣ የኢኮኖሚ ጥንካሬና የዲፕሎማሲያዊ ግንኙነት ወሳኝ አካል ነው። ዛሬ በዓለማችንም ሆነ በአገራችን ኢትዮጵያ የውሃ ደህንነት ወይም ዋተር ሴኩሪቲ እና ከውሃ ፖለቲካ ጋር ያለው ቁርኝት ትልቅ ትኩረት እየተሰጠ ይገኛል። በተለይም የአባይ ወንዝን ጉዳይ ስንመለከት የውሃ ደህንነት ትርጉም ከንጹህ መጠጥ ውሃ አቅርቦት ባለፈ ሰፊ አህጉራዊ ፋይዳ እንዳለው እንረዳለን። ብዙዎቻችን የውሃ ደህንነት ሲባል ንጹህ መጠጥ ውሃ ማግኘት ብቻ ይመስለናል። ነገር ግን ትርጉሙ ከዚያ ሰፊ ነው። በአሁኑ ወቅት በአየር ንብረት ለውጥ ምክንያት የውሃ ሀብት እየቀነሰ መምጣቱ ለውሃ የሚደረገውን ፉክክር የውሃ ፖለቲካም እንዲባባስ አድርጎታል። ወደ አገራችን ስንመጣም አባይ የውሃ ፖለቲካ ማዕከል ነው። ኢትዮጵያ ከ85 በመቶ በላይ የሚሆነውን የአባይ ውሃ የምታመነጭ ቢሆንም ለዘመናት ግን ተጠቃሚነቷ ዝቅተኛ ነበር። የውሃ ደህንነት ማለትም የአንድን ወገን ጥቅም ብቻ ማስጠበቅ ሳይሆን የጋራ ተጠቃሚነትን ማረጋገጥ ነው። ለዚህም ነው የታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያ የኤሌክትሪክ ኃይል ምንጭ ብቻ ሳይሆን የውሃ ደህንነቷን የምታረጋግጥበት ታላቅ የሉዓላዊነት ፕሮጀክት ነው። የአፍሪካ ህብረት ጉባኤና የዲፕሎማሲው ስኬት። በቅርቡ በአዲስ አበባው የአፍሪካ ህብረት አዳራሽ የታየው ትዕይንት ከዓመታት የተለየ ነበር። የአህጉሪቱ መሪዎች ስለ ድንበር ወይም ስለ ጦርነት ብቻ ሳይሆን ስለ ህይወት ምንጭ ስለሆነው ውሃ በስፋት መክረዋል። የኢትዮጵያ የዲፕሎማሲ ጥረት ፍሬ አፍርቶ አባይ የትብብር ተምሳሌት ተደርጎ ተወስዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉባኤው ባደረጉት ንግግር አባይ ለኢትዮጵያ ስጦታ ብቻ ሳይሆን ኃላፊነትም ነው። ግድባችንን የምንገነባው ሌሎችን ለመጉዳት ሳይሆን 60 ሚሊዮን ጨለማ ውስጥ ያሉ ዜጎቻችንን ብርሃን ለማሳየትና ቀጠናዊ ትስስርን ለማጠናከር ነው። የውሃ ደህንነት ማለትም አንዱ ሲጠጣ ሌላው የሚጠማበት ሳይሆን በጋራ የምንለማበት የፍትሃዊነት መርህ ነው ብለዋል። ይህ ንግግር የአፍሪካ ውሃ ለአፍሪካውያን የሚለውን አቋም ያጠናከረ ሲሆን ለዘመናት የነበረውን የቅኝ ግዛት ውል ወደ ጎን በመተው አፍሪካውያን ራሳቸው ባጸደቁት የናይል ተፋሰስ የትብብር ማዕቀፍ ስምምነት ውሃቸውን እንዲያስተዳድሩ መንገድ ከፍቷል። እንደ ኡጋንዳ፣ ታንዛኒያና ደቡብ ሱዳን ያሉ አገራት ከኢትዮጵያ ጋር ያላቸውን የጋራ አቋም አጠናክረዋል። በዘንድሮ የአፍሪካ ህብረት ስብሰባ ላይ የታችኞቹ ተፋሰስ አገራት ወይም ግብፅና ሱዳን ምላሽ የሚጠበቅ ነበር። ለዓመታት የዘለቀው የታሪካዊ መብት ክርክር አሁን ወደ የጋራ ህልውና ንግግር እያደገ መጥቷል። ግብፅ አሁንም ስለ ውሃ ደህንነቷ ስጋት ቢኖራትም የኢትዮጵያ ታላቁ ህዳሴ ግድብ በተግባር የታችኞቹን አገራት እንደማይጎዳ በመታየቱ በቅን ልቦና ለመነጋገር ዝግጁ ነኝ የሚል ዲፕሎማሲያዊ ቋንቋ መጠቀም ጀምራለች። ሱዳንም ከግድቡ የምታገኘው የጎርፍ መቆጣጠርና የኤሌክትሪክ ኃይል ጥቅም ከፍተኛ መሆኑን በመገንዘብ ለኢትዮጵያ የቀረበ የትብብር ሚና እያሳየች ነው። የውሃ ደህንነት በፖለቲከኞች አንደበት ብቻ የሚነገርም ሳይሆን በምሁራን ዘንድም ትልቅ ሳይንሳዊ ትርጓሜ ያለው። ምሁራን እንደሚሉት የውሃ ደህንነት ማለት በቂ ውሃ፣ በቂ ጥራት፣ በቂ እምነት ማለት ነው። አንድ አገር የውሃ ደህንነቱ ተረጋገጠ የሚባለውም ድንገተኛ የዝናብ እጥረት ወይም ድርቅ ሲከሰት ኢኮኖሚው የማይናወጥበት አቅም ሲኖረው ነው። ለዚህም ነው እንደ ህዳሴ ግድብ ያሉ ግዙፍ የውሃ ማከማቻዎች ለኢትዮጵያ የውሃ ደህንነት ዋስትና የሚባሉት። በዚህ ላይም ምሁራን ያቀረቧቸው ሳይንሳዊ መከራከሪያዎች ተጠቃሽ ናቸው። ፕሮፌሰር ያዕቆብ አርሳኖ ኢትዮጵያ ኤንድ ዘ ናይል ዳይሌማስ ኦፍ ናሽናል ኤንድ ሪጂናል ሃይድሮፖለቲክስ በሚለው መጽሐፋቸው የኢትዮጵያ የአባይ መብት ከብሔራዊ ደህንነት ጋር የተቆራኘ መሆኑንና የታችኞቹ ሀገራት የብቸኝነት ይገባኛል ጥያቄን ትተው ወደ ትብብር መምጣት እንዳለባቸው ይሞግታሉ። ዶክተር አሮን ቲዮልፍ በታሪክ ውስጥ በውሃ ምክንያት የተደረጉ ጦርነቶች በጣም ጥቂት መሆናቸውንና ውሃ ሀገራትን ለትብብር እንደሚያስገድድ ያምናሉ። ውሃ ሰላምን ያመጣል የሚል የዲፕሎማሲ እይታም አላቸው። ዶክተር ዘሪሁን አበበ የትብብር ማዕቀፉ ወይም ሴፌ መጽደቅ ለተፋሰሱ ሀገራት የውሃ ደህንነት ብቸኛው ህጋዊ መንገድ መሆኑንና የቅኝ ግዛት ውሎችን በፍትሃዊነት ስምምነት መተካት አስፈላጊ መሆኑንም ያስረዳሉ። ፕሮፌሰር ኦሾክ ስዌን የህዝብ ቁጥር እድገትና የአየር ንብረት ለውጥ ባለበት ሁኔታ የውሃ ደህንነትን ማረጋገጥ የሚቻለው በጋራ ፕሮጀክቶች እንጂ በፖለቲካዊ ፉክክር እንዳልሆነ በአጽንኦት ያሳስባሉ። የውሃ ደህንነት የህልውና ጉዳይ ነው።
አባይ ደግሞ የዚህ ህልውናችን ማሳያ ነው። የውሃ ደህንነት የሚረጋገጠው በጦርነት ሳይሆን በጋራ ትብብርና በሳይንሳዊ የውሃ አጠቃቀም አስተዳደር ነው። ኢትዮጵያም በአባይ ላይ የምታደርገው ልማት የራሷን የውሃ ደህንነት የሚያረጋግጥ፣ ለሱዳን ከጎርፍ መዳን የሚሰጥ፣ ለግብጽ ደግሞ የተረጋጋ የውሃ ፍሰት የሚለግስ የትብብር ምንጭ ነው። የአባይ ጉዳይ የዲፕሎማሲ ጦርነት መሆኑ አብቅቶም የልማት ውድድር ወደ መሆን እየተሸጋገረ ነው። ውሃን ለሰላም፣ ውሃን ለእድገትና የውሃ ደህንነት የሚረጋገጠውም በጠመንጃ ሳይሆን በምሁራን ብዕርና በዲፕሎማቶች ንግግር ነው። የአባይ ወንዝ የውሃ ደህንነት ከውጥረት ወደ ቀጠናዊ ትስስር። የአባይ ወንዝ ለኢትዮጵያ የብሔራዊ ደህንነት ማዕከል እንደመሆኑ መጠን የናይል ተፋሰስ የትብብር ማዕቀፍ ስምምነት መጽደቅ የታሪክ ምዕራፍ ነው። ይህ ስምምነት ለዘመናት የዘለቀውንና የላይኞቹን የተፋሰስ ሀገራት ያገለገለውን የ1929ና የ1959 የቅኝ ግዛት ውሎችን በተግባራዊ የሕግ ማዕቀፍ ይተካል። ስምምነቱ በቃላት ደረጃ ብቻ ሳይሆን ፍትሐዊ የውሃ አጠቃቀምን ለማረጋገጥ የሙቀት መጨመር በውሃ አካላት ላይ ያለውን ትነት በመጨመር የሚገኘውን የተጣራ ውሃ መቀነስ፣ ሶስተኛ የአፈር መሸርሸር የግድቦችን የውሃ መያዝ አቅም መፈታተን ነው። ኢትዮጵያም እንደ አረንጓዴ አሻራ ያሉ ፕሮጀክቶችን በማከናወን አፈር ወደ አባይ እንዳይገባና የውሃ ዑደቱ እንዲጠበቅ የምታደርገው ጥረት ለራሷም ሆነ ለታችኞቹ ሀገራት ትልቅ የውሃ ደህንነት ዋስትና ነው። ኢትዮጵያ በአባይ ላይ የምትከተለው የትብብር ዲፕሎማሲ በሌሎች ዓለም አቀፍ ወንዞች ላይም ውጤታማነቱ ተረጋግጧል። በአባይ ወንዝ ላይ የሚታየውን ውጥረት ለመፍታትና ዘላቂ ጥቅም ለማረጋገጥ ሌሎች ሀገራት በድንበር ተሻጋሪ ወንዞቻቸው ላይ የፈጠሩት ውጤታማ ተሞክሮ ለናይል ተፋሰስ ሀገራት ትልቅ ትምህርት ይሆናል። የዳኑብ ወንዝ ተሞክሮ በአውሮፓ የሚገኙ 10 ሀገራት የዳኑብ ወንዝን በጋራ ይጠቀማሉ። እነዚህ ሀገራት የጋራ ኮሚሽን በማቋቋም በወንዙ አጠቃቀም ላይ ሊነሱ የሚችሉ ግጭቶችን በፖለቲካዊ ፍጥጫ ሳይሆን በቴክኒካዊና በሳይንሳዊ ትብብር መፍታት ችለዋል። ይህም ተቋማዊ አሰራር ለጋራ ሰላምና ልማት መሰረት ሆኗል። የሜኮንግ ወንዝ ተፋሰስም የሚገኙት የታችኞቹ ሀገራት በመካከላቸው ጠንካራ የመረጃ ልውውጥ ያካሂዳሉ። ቻይና ምንም እንኳ የተፋሰሱ አባል ባትሆንም በተለይ በድርቅ ወቅት መረጃዎችን ለታችኞቹ ሀገራት በማጋራትና የውሃ ፍሰቱን በማስተካከል የጎረቤት ሀገራትን ወንዝ ለመጠበቅ ትተባበራለች። የምዕራብ አፍሪካ ሀገራት የሆኑት ማሊ፣ ሴኔጋልና ሌሎችም በወንዝ ላይ የሚገነቡ ግድቦችና መሰረተ ልማቶችን በጋራ ባለቤትነትን የሚያስተዳድሩት። ይህም የውሃ ደህንነት ማለት የጋራ ልማት ነው የሚል መርህ በተግባር የታየበትና አገራቱ ውሃውን ለመካፈል ይልቅ ከውሃው የሚገኘውን ጥቅም፣ ኃይልና ምግብ በመጋራት ላይ እንዲያተኩሩ ያደረገ ተሞክሮ ነው። ጀርመን፣ ፈረንሳይና ሌሎች በራይን ተፋሰስ ላይ የሚገኙ አገራት በከፍተኛ ሁኔታ ተበክሎ የነበረውን የራይን ወንዝ በትብብር በማጽዳት ለሰው ልጅና ለተፈጥሮ ደህንነት እንዲውል አድርገዋል። ይህ የሚያሳየው ትብብር ለውሃ መጠን ብቻ ሳይሆን ለወንዙ ጤናና ለአካባቢ ጥበቃም ምን ያህል ወሳኝ መሆኑን ነው። አባይን ከውጥረት ቀጠናነት ወደ የአፍሪካ ኢኮኖሚ ሞተር ለመቀየር ትኩረቱ ውሃውን እንዴት እንካፈል ከሚለው ይልቅ ከውሃው የሚገኘውን ጥቅም እንዴት እንካፈል በሚለው ላይ መሆን አለበት። ኢትዮጵያ የምታመነጨውን ኃይል ለጎረቤቶቿ በተመጣጣኝ ዋጋ ማቅረብ የጋራ ጥገኝነትን ይፈጥራል። ኢትዮጵያ የምታመነጨውን ኃይል ለጎረቤቶቿ በተመጣጣኝ ዋጋ ማቅረብ የጋራ ተጠቃሚነትን ይፈጥራል። የምታደርገውም የአፈር ጥበቃ ሥራ ግብጽና ሱዳንም በገንዘብና በባለሙያ ሊደግፉት ይገባል። ምክንያቱም ከላይ የሚተከል ዛፍ ከታች በሜኮንግ ወንዝ የታየው ትምህርት እንደሚያሳየው ጠንካራ የቴክኒክ ተቋም ሲኖር ፖለቲከኞች ቢጋጩም ባለሙያዎች ሥራቸውን ይቀጥላሉ። የትብብር ማዕቀፉ መጽደቅም የሕግ ዋስትና ሲሆን የአየር ንብረት ለውጥን በጋራ መከላከል ደግሞ የተፈጥሮ ዋስትና ነው። አባይ በጋራ ተቋማዊ አመራርና በሳይንሳዊ መረጃ ልውውጥ ከተመራ የቀጠናዊ ኢኮኖሚ